ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ለመላው የእስልምና እምነት ተከታዮችም እንኳን ለ1447ኛው የኢድ አልሃዳ አረፋ በዓል በሰላም አደረሳችሁ እላለሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ነው ተመልሼ የመጣሁት። በሳት የምንመለከታቸው አንቶኒ ጎርደን ባርሴሎናን ሊቀላቀል ተቃርቧል እየተባለ ይገኛል። እንደዚሁም ኬረን ሞሪሰንም አዲስ የ4 ዓመት ኮንትራት ከሊቨርፑል ጋር መፈራረም ችሏል። በተጨማሪም ግራም ሶነስ በሞሐመድ ሳላ ዙሪያ የሰጠው አሴት አለ። ሪቻርዲዮ፣ ጀራል ኳንዛ፣ ጀረሚ ፍሪምፖንግንም የተመለከተም ዘገባም ይኖረናል። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁ ቆዩ። በመጀመሪያ የምንመለከተው ጀረሚ ፍሪምፖንግን የተመለከተውን ዘገባ ይሆናል። በዛሬው ዕለት የኔዘርላንድ ብሔራዊ ቡድን የዓለም ዋንጫ ስብስቡን ይፋ አድርጓል። በዚህ ስብስብ ላይ ግን የሊቨርፑል ተጫዋች የሆነው ጀረሚ ፍሪምፖንግ ሳይካተት ቀርቷል። በዚህ ዙሪያም የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆነው ሮናልድ ኩማን በሰጠው አስተያየት ጀረሚ ፍሪምፖንግ ያልተካተተበት ምክንያት በፊዚካል ፕሮብሌም ነው ወይም ደግሞ በዚህ ሲዝን በተደጋጋሚ ጉዳቶች ሲያስቸግሩት መመልከት እችላለሁ። በዛ ምክንያትም ደግሞ ብዙ የመጮቻ እድልን አላገኘም። እንደዚሁም ማርች ወር ላይ በነበረው የወዳጅነት ጨዋታም ከኢኳዶር ጋር ገና በገባ በጥቂት ደቂቃዎች ውስጥ ተጎድቶ መውጣት ይችላልና በዛ ምክንያት በዓለም ዋንጫ ስብስብ ውስጥ ሳላካተተው ቀርቻለሁ የሚል አስተያየትን ሰጥቷል። ከሱ ውጪ ግን የሊቨርፑል ተጫዋቾች የሆኑት ራያን ግራቨንበርክ፣ ቨርጅል ቫንዳይክ እንደዚሁም ኮዲ ካግፖ በቀጣይ የዓለም ዋንጫ የምንመለከታቸው ይሆናል። በመቀጠልም ቢውልድ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ቢውልድ ዘገባ ከሆነ ሊቨርፑሎች በሚመጣው የክረምቱ የዝውውር መስኮት ጀራል ኳንዛን በድጋሚ አያስፈርሙትም እያለን ይገኛል። እንደሚታወቀው ሊቨርፑሎች ለባየር ሊቨርኩሰን ጀራል ኳንዛን በሚሸጡበት ሰዓት የመልሶ መግዛት አማራጭን አካተውበት ነበረ። በዚህ መሰረትም ሊቨርፑሎች በዚህ የክረምቱ የዝውውር መስኮት ጀራል ኳንዛን ማስፈረም ቢፈልጉ ኖሮ 67 ሚሊዮን ፓውንድ ብቻ በመክፈል ይህንን ተጫዋች ማስፈረም የሚችሉ ነበር። ነገር ግን ሊቨርፑሎች ይህንን አማራጭ በዚህ የክረምቱ የዝውውር መስኮት እንደማይጠቀሙ ነው ቢውልድ እየዘገበ የሚገኘው። ምናልባት ግን በቀጣይ የክረምቱ የዝውውር መስኮት ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ እየተባለ ይገኛል እና ምናልባትም ሊቨርፑሎች ይህንን ተጫዋች ማስፈረም የሚፈልጉ ከሆነ ለባየር ሊቨርኩሰን 50 ሚሊዮን ፓውንድ የመክፈል ግዴታ ይኖርባቸዋል። ያንን ከፍለው ይህንን ተጫዋች ያለምንም ድርድር ማስፈረም ይችላሉ። ከዛ በተጨማሪም እንግዲህ ከተጫዋቹ ጋርም መልሶ የሚያስፈርሙት ከሆነ በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኙና ማስፈረም የሚፈልጉ ከሆነ በቀጥታ ሂሳቡን ከፍለው ማስፈረም ብቻ ነው። ሌላ ምንም አይነት ድርድር ማድረግ አይጠበቅባቸውም። ነገር ግን በዚህ የክረምቱ የዝውውር መስኮት ይህንን ተጫዋች ወደ ሊቨርፑል እንደማይመልሱት ቢውልድ በዘገባው ተናግሯል። በመቀጠል የምንመለከተው ሪቻርዲዮን የተመለከተውን ዘገባ ይሆናል። በዛሬው ዕለት ከጣሊያን በወጡት ዘገባዎች መሰረት ኤሲ ሚላኖች የሊቨርፑል ስፖርቲንግ ዳይሬክተር የሆነውን ሪቻርዲዮን ወደ ክለባቸው ለመውሰድ ከፍተኛ ፍላጎት አላቸው እየተባለ ይገኛል። እንደዚሁም ቲምቶክም ይዞት በወጣው ዘገባ መሰረት ኤሲ ሚላኖች ቡድናቸውን ለማሻሻል ለመለወጥ ከፍተኛ ፍላጎት አላቸው። በተለይ ደግሞ በዚህ የውድድር ዘመን እስከ 4ኛ ደረጃን ይዞ ባለማጠናቀቃቸው ምክንያት በቀጣይ ዓመት በሻምፒዮንስ ሊግ የማይሳተፉ ይሆናል። ያንንም ተከትሎ በቡድናቸው ውስጥ የተለያዩ ለውጦችን ለማድረግ እንደወሰኑ ነው እየተነገረ የሚገኘው። ከአሰልጣኛቸው ከሆነ ከማሲሚሊያኖ አሌግሪ ጋር መለያየታቸው አይዘነጋም። እንደዚሁም ከስፖርቲንግ ዳይሬክተሩ ጋርም ይለያያሉ ተብሎ ይጠበቃል። የተለያዩ ለውጦችም ይኖራሉ። ያንንም ቦታ ደግሞ የስፖርቲንግ ዳይሬክተርን ቦታ በሊቨርፑል ስፖርቲንግ ዳይሬክተር በሆነው በሪቻርዲዮ መሙላት ይፈልጋሉ እየተባለ ይገኛል። ሪቻርዲዮም ወደ ኤሲ ሚላን ቢያቀና የጣሊያን ሴሪ አዲስ ይሆንበታል ተብሎ አይጠበቅም። በተለይ ደግሞ እድገቱን በሚላን ያደረገ ሰው ነው። እንደዚሁም ደግሞ በአትላንታ አካዳሚ ውስጥም ሰርቶ ያለፈ ሰው እንደመሆኑ መጠን በዘርፉ ላይ ታዋቂ ከሚባሉ ሰዎች መካከል አንደኛው ነው እየተባለ የሚገኘው። ከዚህ ቀደምም የሊቨርፑል ስፖርቲንግ ዳይሬክተር ተደርጎ ከተሾመ በኋላ ምናልባትም ሊቨርፑሎች ከጣሊያን ሴሪ የተለያዩ ተጫዋቾችን ሲያመጡ ልንመለከት እንችላለን የሚሉ ነገሮችን ስንሰማ ነበረ። እንደ ምክንያት የተቀመጠው ደግሞ ሪቻርዲዮ በጣሊያን ሴሪ በጣም ታዋቂ ነው። በጣም ብዙ ግንኙነቶች አሉ። ብዙ ሰዎችንም ያውቃል። ያንንም ተጠቅሞ የተለያዩ ምርጥ የሚባሉ ተጫዋቾችን ወደ ሊቨርፑል ሊያመጣ ይችላል የሚሉ ነገሮችን ስንሰማ ነበርና ኤሲ ሚላኖች ይህንን ሰው ስፖርቲንግ ዳይሬክተራቸው አድርገው ቢቀጥሩት ለስራው ትክክለኛው ሰው ሊሆን ይችላል። ነገር ግን ደግሞ ከዚህ ቀደም የወጡትን የተለያዩ ዘገቦች ስትመለከቱ ሪቻርዲዮ ቢያንስ በሊቨርፑል ቤት ያለውን ኮንትራት ያጠናቀቃል ተብሎ ነው የሚጠበቀው። በዛ መሰረትም እንግዲህ በዚህ የክረምቱ የዝውውር መስኮት ወደ የትኛውም ክለብ እንደማያቀና ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ ከሳውዲ
ክለቦች ይህንን ስፖርቲንግ ዳይሬክተር በከፍተኛ ደሞዝ ለመቅጠር ፍላጎት ነበራቸው። ነገር ግን በሊቨርፑል ያለውን ኮንትራት እንደሚያከብር ሲነገር ነበርና በዛ ምክንያት ምናልባትም ኤሲ ሚላኖች ይህንን ሰው ለማስፈረም ፍላጎት ቢያሳዩም ሊቨርፑልን ይለቃል ተብሎ አይጠበቅም። ነገር ግን በሊቨርፑል ያለው ኮንትራት ሲጠናቀቅ ምናልባትም አዲስ ኮንትራት የማይፈርም ከሆነ ወደ ኤሲ ሚላን ሲያቀና ልንመለከት የምንችልበት እድል አለ ተብሎ ይጠበቃል። በመቀጠልም የቀድሞ የሊቨርፑል ተጫዋች ነው እንደዚሁም ሌጀንድ የሆነው ግራም ሱነስ በመሐመድ ሳላ ዙሪያ የሰጠውን አስተያየት ነው የምንመለከተው። ከስካይ ስፖርት ጋር ባደረገው ቆይታ በሰጠው አስተያየት እንደኔ ሀሳብ መሐመድ ሳላ በጣም ትልቁ ችግር ነበረ። እናም በወጣበት መንገድ ሲወጣም ባደረገው ነገር ደስተኛ አይደለሁም። ሁሉም ነገር ስለሱ እንዲወራ ነው የፈለገው። ነገሮች ሁላ በሱ ዙሪያ እንዲያጠነጥኑ ነው የፈለገው። ያም ነገር ደግሞ አላስደሰተኝም። ከነ ግርማ ሞገሱ ሊወጣ ይገባው ነበር። ዝም ብሎ ነበረ መውጣት የነበረበት። ነገር ግን እሱ ያንን ነገር አላደረገውም። በኮሚኒቲ ሺልድ ጨዋታ ላይ ከክሪስታል ፓላስ ጋር በተገናኙበት የሲዝኑ የመጀመሪያ ጨዋታ ላይ በስቴዲየም በዊምብሌ ተገኝቼ አይቸው ነበረ። በዛ ጨዋታ ላይ መሐመድ ሳላ በጣም መጥፎ የሚባል እንቅስቃሴ ነበረ ያደረገው። ያም ደግሞ በዛ ጨዋታ ላይ ብቻ አይደለም ያቆመው፣ ሙሉ ሲዝኑም መጥፎ የሚባል እንቅስቃሴን ሲያደርግ ነው የተመለከትነውና አሁን ያለበትን አቋም ያለበትን ሁኔታን አክሰፕት ማድረግ ነበረበት፣ መቀበል ነበረበት እንጂ ከሊድስ ጨዋታ በኋላ እንዳደረገው ራስ ወዳድ የሆኑ አስተያየቶችን መስጠት አልነበረበትም። የሱ ምርጥ የሚባሉ ጊዜያቶች እንዳለፉት መቀበል ነበረበት እንጂ እየወጣ በጣም ራስ ወዳድ የሆኑ ነገሮችን እየተናገረ ሌሎችን ሰዎችን መውቀስ አልነበረበትም። እሱ ገና ለገና እወጣለሁ ብሎ አሰልጣኙም እንዲወጣ የተለያዩ ነገሮችን ማድረግ አልነበረበትም። ያንን በማድረጉ ግን ደስተኛ አይደለሁም፣ አዝኜበታለሁ። መሐመድ ሳላ በጣም ምርጥ የሚባል ተጫዋች ነው። በሊቨርፑል ታሪክም ካየናቸው ምርጥ ተጫዋቾች መካከል አንዱ እርሱ ነው። ነገር ግን ደግሞ የወጣበት መንገድ እንደዚሁም ደግሞ ራስ ወዳድነቱ ደስ የሚል አይደለም። ከዚህ የተሻለ ነገርን ማድረግ ነበረበት የሚል አስተያየቱን ሰጥቷል። መሐመድ ሳላ ወደ መጨረሻ አካባቢ በሰጠው አስተያየት በአጠቃላይ በዚህ ሲዝን እያደረገው ባለው ነገር እየሰጣቸው ባሉት አስተያየቶች እንግዲህ ሰዎች ለሁለት እየተከፈሉ ነው የሚገኙት። አንዳንዶቹ መሐመድ ሳላ የተናገረው ንግግር ትክክል ነው የሚሉ አሉ። አንዳንዶቹ ደግሞ ትክክል አይደለም፣ ዝም ማለት ነበረበት የሚሉ አስተያየቶችን እየሰማን ነው የምንገኘው። በተለይ ከሊድስ ጨዋታ በኋላ የሰጠው አስተያየት ብዙ እሳቶችን ነበረ ያቀጣጠለው። ምናልባትም የዛን ጊዜ ሊሆን ይችላል ከሊቨርፑል እንደሚለቅ ውሳኔውን ያስተላለፉ፣ በእርግጠኛ አልሰማንም። ነገር ግን ከዛ በኋላ የበለጠ ሁላችንም መሐመድ ሳላ እንደሚለቅ ስንጠረጥር ነበር። በስተመጨረሻም እንግዲህ ሊቨርፑልን መልቀቅ ችሏል። ነገር ግን ደግሞ የሰጠው አስተያየት በዛ አላበቃም። አሁንም ከጥቂት ሳምንት በፊትም እንግዲህ የተለያዩ አስተያየቶችን ሲሰጥ መመልከት ችለናል። በተለይ በኢንስታግራም ፖስቱ ላይ የለጠፈው አስተያየት ግን ብዙ ሀሳቦችን አስነስቷል። ደጋፊዎችንም ለሁለት ሲከፍል መመልከት ይችላል። የቀድሞ ተጫዋቾች እንደዚሁም ደግሞ አንዳንድ ደጋፊዎች መሐመድ ሳላ ይህንን ነገር መናገር አልነበረበትም ሲሉ፣ አብዛኞቹ ደጋፊዎች ደግሞ መሐመድ ሳላ የተናገረው የልባችንን ነው እንኳን ተናገረው የሚሉ አስተያየቶችን እየሰማን የምንገኘውና ሰዎች እንግዲህ ለሁለት ተከፍሏል። ግራም ሱነስ ግን መሐመድ ሳላ በሰጠው አስተያየት ደስተኛ እንዳልሆነ ነው እየተናገረ የሚገኘው። ያንን አስተያየት መስጠት አልነበረበትም። እንደዚሁም አሰልጣኝ አርነ ስሎት ላይም ጫና እንዲፈጠር ማድረግ አልነበረበትም፣ በከነ ክብሩ መውጣት ነበረበት የሚል አስተያየትን ሰጥቷል። በዚህ ግራም ሱነስ በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ኬረን ሞሪሰንን ወደ ተመለከተው ዘገባ ስናመራ ኬረን ሞሪሰን በዛሬው ዕለት በሊቨርፑል የ4 ዓመት ኮንትራት ተፈራርሟል። ይህ 19 ዓመት ወጣት ተጫዋች እንግዲህ በተለይ በዚህ ሲዝን ለሊቨርፑል ከ21 ዓመት በታች ቡድን በጣም አስደናቂ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። በአጠቃላይ እንግዲህ 15 ግቦችንና 7 አሲስቶችን በዚህ ሲዝን ማስመዝገብ ችሏል። አዲስ ሪከርድ ማስመዝገብ ችሏል። በተጨማሪም ለአመቱ ምርጥ ተጫዋች እጩ ውስጥ መግባት የቻለ ተጫዋች ነውና በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። ለዋናው ቡድንም 2 ጊዜ መጫወት ችሏል። በካራባኦ ካፕ ከክሪስታል ፓላስ ጋር በተደረገው ጨዋታ እንደዚሁም ደግሞ በኤፍኤ ካፕ ከወልቨርሃምፕተን ጋር በተደረገው ጨዋታ ላይ መሳተፍ የቻለ ተጫዋች ነው። እንደዚሁም በሌሎች ጨዋታዎች ላይም ለዋናው ቡድን በፕሪሚየር ሊጉም በሻምፒዮንስ ሊግም ተቀያሪ ወንበር ላይም ሲቀመጥ የተመለከተ ነው ተጫዋች ነው። ይህም የሚያሳየው ደግሞ ሊቨርፑሎች እዚህ ተጫዋች ላይ ምን ያህል ከፍተኛ የሚባል እምነት እንዳላቸው ነው። በእርግጥ ከዚህ ቀደም በተደጋጋሚ ስለው እንደነበረው ኬረን ሞሪሰንም የተሻለ የሚባል የመጮቻ እድል ሊሰጠው ይገባ ነበረ። በተለይ ደግሞ መሐመድ ሳላ በቡድን ውስጥ ባልነበረበት ሰዓት ሊቨርፑሎች በቀኝ ክንፍ በኩል በጣም ሲቸገሩ መመልከት ይችለናል። በዛ ሰዓትም እንግዲህ እንደ ኬረን ሞሪሰን አይነት ወጣት ተጫዋቾች እድል ሊሰጣቸው ይገባ ነበረ። ልክ እንደ ሪዮ እንጉማ እንደተሰጠው ኬረን ሞሪሰንም ሊሰጠው ይገባ ነበር። ነገር ግን አሰልጣኝ አርነ ስሎት ያንን አላደረጉም። በዛም እንግዲህ ትንሽ
አዝኜባቸዋለሁ አሰልጣኙ ላይ። ምክንያቱም እንደዚህ አይነት ወጣት ተጫዋቾች የተሻለ የሚባል እድል ሊሰጣቸው ይገባል። በተለይ ደግሞ በተለያዩ ምክንያቶች አንድ ቦታ ላይ የምትቸገር ከሆነና በወጣት ቡድን ላይ በጣም ምርጥ የሚባል እንቅስቃሴን እያደረገ ያለ ተጫዋች ካለ ያንን የማትጠቀም ከሆነ የአካዳሚ ተጫዋቾችን በቡድን ውስጥ መያዝ ምንም አይነት ጥቅም የለውም። ስለዚህ አሰልጣኝ አርነ ስሎት ለዚህ ተጫዋችም የተሻለ የሚባል እድል ሊሰጡት ይገባ ነበረ። ነገር ግን በዚህ ሲዝን ብዙ እድል አልሰጡትም። ምናልባት በቀጣይ ዓመት ሊሰጡ የሚችሉበት እድል አለ፣ ያንን አናቅም። ነገር ግን አትሌቲክስ ይዞት በወጣው ዘገባ መሰረት ምናልባትም ይህ ተጫዋች በክረምቱ ወደ ተለያዩ ክለቦች በውሰት ውል ሊወጣ የሚችልበት እድል እንዳለው ነው እየተናገሩ የሚገኙት። በተለይ ተጫዋቹ የተሻለ የሚባል የመጫወቻ እድል ለማግኘት ልምድ ለማግኘት ወደ ሌላ ክለብ ሲያቀና ልንመለከተው እንችላለን። በዚህ ሰዓት ላይም እንግዲህ የተለያዩ ክለቦች ይህንን ተጫዋች በውሰት ውል ለመውሰድ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ኬረን ሞሪሰንም የ4 ዓመት ኮንትራት ከፈረመ በኋላ በሰጠው አስተያየት በዚህ ሲዝን ትልቅ መሻሻልን አሳይቻለሁ ብዬ አስባለሁ። በዚህ የውድድር ዘመንም ጎሌ የነበረው ወይም አላማ የነበረው ራሴን በደንብ ማሻሻል እንደዚሁም ደግሞ በፕሪሚየር ሊግ እቱ ላይም የተሻለ የሚባል እንቅስቃሴን ከቡድኑ ጋር ማድረግ ነው። በዛም ደግሞ በሁለቱም የተሻለ የሚባል ስኬትን አግኝቻለሁ ብዬ አስባለሁ። እንደ ቡድን በእርግጥ ከዚህ የተሻለ መሄድን እንፈልግ ነበር። በተለይ በጥሎ ማለፎች ላይ የተሻለ የሚባል ውጤቶችን ማስመዝገብ እንፈልግ ነበረ። ነገር ግን ያ ባይሳካለን እንኳን ራሱ እንደ ቡድን የተለያዩ መሻሻሎችን ማሳየት እችለናል። በተለይ ደግሞ በአሰልጣኝ ሮፔጅ ስር እኔም አምበል ተደርጌያለሁ። እንደ ቡድንም የተሻለ የሚባል እንቅስቃሴን ማድረግ ችለናል። እንደዚሁም ሲዝኑ ከተጀመረ ጀምሮ እስካሁን ድረስም እንግዲህ የተለያዩ መሻሻሎችን ማሳየት እችለናል። በዛም ደግሞ በጣም ደስተኛ ነኝ። በጣም እኮርቼበታለሁ። ሁልጊዜም ታርጌቶችን አስቀምጣለሁ። በዚህ ሲዝንም ታርጌት አስቀምጫለሁ። ያንንም ደግሞ በዚህ ሲዝን አሳክቻለሁ ብዬ አስባለሁ። በዛም በራሴ ላይ ትልቅ ኩራት ተሰምቶኛል፣ ደስታም ተሰምቶኛል የሚል አስተያየቱን ሰጥቷል። የተጫዋች እንግዲህ በሊቨርፑል ቤት ውስጥ ትልቅ ተስፋ ከተጣለባቸው ተጫዋቾች መካከል አንደኛው እርሱ ነው። የአንደር 21 ቡድን ወይም ደግሞ ከ21 ዓመት በታች ቡድኑ ላይም አምበል ተደርጎ የተሾመ ነው። ብዙ ጎሎችንም ሲያስቆጥር የተመለከት ነው። በጣም ደፋር የሚባል ተጫዋች ነው። በቀጣይ እንግዲህ በውሰት ውል ይጓዛል ወይስ በሊቨርፑል ይቆያል የሚለውን አብረን የምንመለከት ይሆናል። በሊቨርፑል የሚቆይ ከሆነ ግን የተሻለ እድልን አሰልጣኝ አርነ ስሎት ሊሰጡት ይገባል ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ አስተያየት ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም አንቶኒ ጎርደንን ወደ ተመለከተው ዘገባ ነው የምናመራው። እንደሚታወቀው ሊቨርፑሎች አንቶኒ ጎርደን ላይ ከፍተኛ ፍላጎት አላቸው። እዚህ ቀደምም ይህንን ተጫዋች ለማስፈረም በጣም ተቃርበው ነበረ። በተለይ 2024 ላይ ኒውካስል ዩናይትዶች በፒኤስአር በተቸገሩበት ሰዓት ላይ ይህንን ተጫዋች ለሊቨርፑል በ75 ሚሊዮን ፓውንድ ለመሸጥ በጣም ተቃርበው ነበረ። ሊቨርፑሎችን በምላሻቸው ጆ ጎሜዝን ወደ 40-45 ሚሊዮን አካባቢ በሚጠጋ ገንዘብ ሊሸጡላቸው ከስምምነት ላይ ደርሰው ነበረ። ነገር ግን ኤሊየት አንደርሰንን ለኖቲንጋም ፎረስት በመሸጣቸው ምክንያት የአንቶኒ ጎርደን የሊቨርፑል ዝውውር ሳይሳካ ቀርቷል። ነገር ግን ደግሞ ሊቨርፑሎች በአንቶኒ ጎርደን ላይ ያላቸው ፍላጎት እስካሁን ድረስ እንዳልቀዘቀዘ ነው እየተነገረ የሚገኘው። ከጥቂት ቀናቶች በፊት በትናንትናው ዕለትም በዛሬው ዕለትም ሊቨርፑሎች እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተዘገበ የሚገኘው። በተለይ ደግሞ እነ ቶክ ስፖርት፣ ዘ ታይምስ፣ ዘ ቴሌግራፍ እንደዚሁም ደግሞ ዘ ጋርዲያን ይዞት የወጡትን ዘገቦች ስትመለከቱ ሊቨርፑሎች እዚህ ተጫዋች ላይ አሁንም ፍላጎት እንዳላቸው እንደዚሁም እንደ አማራጭም እንደያዙትም ነው እየተነገረ የሚገኘው። በእርግጥ ዘገቦችም አያይዞ እንደተናገሩት ከሆነ ሊቨርፑሎች በክረምት የዝውውር መስኮት ቅድሚያ የአንዳሜንድን ማስፈረም ይፈልጋሉ ነው እየተባለ የሚገኘው። እሱን ካልቻሉ ደግሞ ብራድሊ ባርኮላ፣ ሁለቱን ማስፈረም የማይችሉ ከሆነ ደግሞ አንቶኒ ጎርደንን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ምናልባትም ያ ዋጋ ያስከፈላቸው ይመስለኛል። ምክንያቱም በዚህ ሰዓት ላይ አትሌቲክስ ላይ ዴቪድ ኦሪስቲን ይዞት በወጣው ዘገባ መሰረት ባርሴሎናዎች ለአንቶኒ ጎርደን ይፋዊ ጥያቄ እንዳቀረቡ ነው እየተናገረ የሚገኘው። ይህንንም ተጫዋች በ69.3 ሚሊዮን ፓውንድም ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። ከሱ በተጨማሪም ማርካም ይዞት በወጣው ዘገባ መሰረት ባርሴሎና ከአንቶኒ ጎርደን ጋር በግል ጥቅማጥቅሞች ዙሪያ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። በተጨማሪም ቶክ ስፖርት ይዞት በወጣው ዘገባ መሰረት ባርሴሎናዎች ከኒውካስል ዩናይትድ ጋር 70 ሚሊዮን ፓውንድ እንደዚሁም ደግሞ ታይቶ በሚጨምር የተለያዩ ቦነሶች አንቶኒ ጎርደንን ለማስፈረም ከስምምነት ላይ ደርሷል እየተባለ ይገኛል። ኒውካስል ዩናይትዶችም እንግዲህ ለሊቨርፑል ከመሸጥ ይልቅ ለባርሴሎና መሸጥ ይቀላቸዋል ተብሎ ነው የሚጠበቀው። ለሌሎች ክለቦችም ቢሸጡ ይሻላቸዋል ለሊቨርፑል ከመሸጥ። ምክንያቱም በክረምቱ የዝውውር መስኮት በሊቨርፑልና በኒውካስል ዩናይትድ መካከል በአሌክሳንደር ኢሳቅ ዙሪያ የተፈጠሩትን ነገሮች ሁላችንም እናውቃለንና ለሊቨርፑል ይህንን ተጫዋች ከመሸጥ ይልቅ ለባርሴሎና ለመሸጥ ፍላጎት ይኖራቸዋል ተብሎ ነው የሚጠበቀው። ነገር ግን ደግሞ
ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም በዚህ የክረምቱ የዝውውር መስኮት ምንም አይነት እንቅስቃሴ በዚህ ሰዓት እንዳላደረጉ ነው እየተነገረ የሚገኙና ምናልባትም የሊቨርፑሎች መዘግየት ለባርሴሎና ትልቅ ጥቅም ሰጥቷቸዋል ነው እየተባለ የሚገኙ። ምክንያቱም ባርሴሎናዎች በዚህ ሰዓት እንደ ዘገባዎቹ መሰረት ከሆነ ከኒውካስል ዩናይትድ ጋርም እንደዚሁም ደግሞ ከአንቶኒ ጎርደን ጋርም ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው። ምናልባትም በቀጣይ ቀናቶች ውስጥ የዓለም ዋንጫ ከመጀመሩ በፊትም የሕክምና ምርመራ አድርጎ በይፋ ለባርሴሎና ሲፈርም ልንመለከተው እንችላለን እየተባለ ይገኛል። በእኔ ሀሳብ ሊቨርፑሎች ይህንን ተጫዋች ማጣታቸው ትልቅ ኪሳራ ነው ብዬ ነው የማስበው። ምክንያቱም በዚህ ሰዓት ሊቨርፑሎች እንደ አንቶኒ ጎርደን አይነት ቨርሳታይል ተጫዋች ያስፈልጋቸዋል። ሆም ግሮን ኮታውንም ማሟላት ይኖርባቸዋል። እንደዚሁም ደግሞ ተጫዋቹም የሊቨርፑል ደጋፊም ጭምር ሆኖ ነው ያደገውና በእነዚህ ምክንያቶች ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ማድረግ ነበረባቸው። ነገር ግን እስካሁን ድረስ አላደረጉም። በቀጣይ እንግዲህ ምን እንደሚያደርጉ አብረን የምንመለከተው ይሆናል። በእናንተ ሀሳብ ግን ሊቨርፑሎች አንቶኒ ጎርደንን ማስፈረም ነበረባቸው ወይስ ባያስፈርሙትም ችግር የለውም ብላችሁ ነው የምታስቡት? ሀሳብ አስተያየታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።